ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረ። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጂኔን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ደርሳሉ። እሱም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። ቀዳሚውን በአበሽጌ ወረዳ በሚፈጸሙ የእገታ ወንጀሎች ውስጥ የጸጥታ አባላት ጭምር እየተሳተፉ መሆኑ ተገለጸ። በጉራጌ ዞን አበሽጌ ወረዳ በሚፈጸሙ የንጹሃን ዜጎች እገታ ወንጀል ውስጥ የጸጥታ አባላቶችም አብረው እየተሳተፉ መሆናቸውን ተገልጿል። በወረዳው አሳሳቢ ደረጃ ላይ የደረሰው አግቶ ገንዘብ መሰብሰብ አሁን ላይ ዜጎች በከፍተኛ ጭንቀት ውስጥ እንዲወድቁ አድርጓቸዋል። በቅርብ ዓመታት ከወረዳው ግቢ በረሃ መነሻቸው ያደረጉ ሽፍቶች የጀመሩትን አግቶ ገንዘብ የመሰብሰብ የወንጀል ድርጊት አሁን ላይ በወረዳው አብዛኛው ቀበሌ ውስጥ ስጋት ውስጥ ወድቋል። በወረዳው ከመሸ ጀምሮ በተለያዩ ቦታዎች ዜጎች ማረፍ አይችሉም። የታጠቁ ቡድኖች በር ሰብረው በመግባት የሚፈልጉትን ሰው ይደበድባሉ፣ ይዘው በመሄድ ገንዘብ ይጠይቁበታል። በታጠቁ ዘራፊዎች እናቶችና ህፃናት ይታገታሉ። ሽማግሌና ታማሚ ከእገታው አይተርፉም። አራስ ሴቶች ሳይቀር ይታገታሉ። ሙሽሮች የእገታው ገፈት ቀማሽ ሆነዋል። በዚህ ሁሉ ወንጀል ውስጥ በወረዳው በመንግስት የተመደቡ የጸጥታ አባላቶች ዜጎች ከእገታ ከማትረፍ የህዝቡ ደህንነት ከመጠበቅ ይልቅ መረጃ ለአጋቾች በመስጠት ዜጎች እንዲታገቱ እያደረጉ ነው። እገታ ሲፈጸም ተደውሎላቸው በፍጥነት እንዲደርሱ ሲነግራቸው መድረስ አይፈልጉም። በቅርብ በጥርጣሬና በጥቆማ የተያዙ የፖሊስ አባላት አብዛኞቹ ከታጣቂ አጋቾች ጋር ግንኙነት ያላቸው ከአጋቾች ጋር ገንዘብ የሚካፈሉ መሆኑን ተደርሶባቸዋል ብለዋል የጄኔን ምንጮች። በወረዳው ወንጀል ንግድ ሆኗል። ከታጣቂ አጋቾች በተጨማሪ የጸጥታ አባላት የወንጀል አካል እየሆኑ ነው። በየቦታው የሚገኙ አንዳንድ ገበሬዎች፣ የመንግስት ሰራተኞች ሳይቀር ተባባሪ በመሆን ዜጎች አሳግተው ገንዘብ እየተቀበሉ ይገኛሉ ተብሏል። ሰሞኑ ብቻ በወረዳው በጣውላና ገፈርሳ በሰርግ ዝግጅት ላይ 3 ሴቶች ሙሽራዋን ጨምሮና አንድ ወንድ አግተው በመውሰድ 2 ሚሊዮን ብር መጠየቃቸው ምንጮች አስረድቷል። አቅም የሌለው ድሃ አካባቢውን ለቆ እየወጣ መሆኑም ተገልጿል። በተለይም አንዳንድ የጸጥታ አባላቶች ከአጋቾች ጋር ትብብር በመፍጠር ገንዘብ በመሰብሰብ ላይ ናቸው። ይህም በህዝቡ ዘንድ ስጋትና ፍርሃትን ፈጥሯል። የወረዳው የቀድሞ ሰላም እንዲመጣ የጸጥታው ችግር እንዲቀረፍ የሀገር መከላከያ ሰራዊት በዋናነት ችግሩ እንዲቆጣጠረው ቢደረግ፣ ካልሆነ በወረዳው እገታና ግድያው እየባሰ ይቀጥላል ሲሉ ነዋሪዎች ስጋታቸውን ገልጸዋል። በማህበራዊ ሚዲያ የህብረተሰቡ የአንድነትና አብሮነት እሴቶችን የሚሸረሽሩ መረጃዎችን የሚያሰራጩ ግለሰቦች በህግ ተጠያቂ ለማድረግ የተሰራ ነው ተባለም። በጉራጌ ዞን በማህበራዊ ሚዲያ የህብረተሰቡ የአንድነትና አብሮነት እሴቶችን የሚሸረሽሩ መረጃዎችን የሚያሰራጩ ግለሰቦች በህግ ተጠያቂ ለማድረግ የተሰራ ሲሆን ሐሰተኛ የማህበራዊ ሚዲያ ገጾችን በመክፈት የተሳሳተ መረጃ የሚለቀቅባቸው 40 ገጾች በመለየት 10ዎቹ ላይ የፍርድ ቤት የመያዣ ትዕዛዝ ወጥቶባቸው ክትትል እየተደረገባቸው መሆኑን የዞኑ ሰላምና ጸጥታ መምሪያ አስታውቋል። ህገወጥ ድርጊቶችና የህብረተሰቡ ስጋት የሆኑ የተደራጁ ወንጀሎችን አስቀድሞ ለመከላከል በየደረጃው የሚደረጉ የመረጃ ልውውጦች ከፍተኛ ውጤት ማስገኘታቸውን መምሪያው ጠቁሟል። በዞኑ የጸጥታ ስጋት ባለባቸው አንዳንድ አካባቢዎች የህግ ማስከበርና የኦፕሬሽን ስራዎች እየተሰሩ ሲሆን በቀጣይም በህገ ወጥ የጦር መሳሪያ ዝውውር፣ በመንገድ ላይ የዘረፋና ኮንትሮባንድና ሌሎች ወንጀሎች ላይ የሚደረገው ክትትል ተጠናክሮ እንደሚቀጥል ተነግሯል። ሃይማኖት ነክ የጸጥታ ችግሮች ለመቀነስ የብዝሃነት የአብሮነትና የመቻቻል እሴቶችን እንዲጎለብቱ ከዞንና ወረዳዎች እንዲሁም ከሃይማኖት ተቋማት ጉባኤ አመራሮች ጋር በመተባበር መሰራቱን ተነስቷል። ህብረተሰቡ የልማትና የመልካም አስተዳደር ተጠቃሚነቱ እንዲያረጋግጥና የአካባቢው ሰላምና ደህንነት እንዲጠብቅ ከጸጥታ አካላት ጋር በቅንጅት ሊሰራ እንደሚገባም ተጠቁሟል። የወልቂጤ ዩኒቨርሲቲ የቡታጅራ ካምፓስ የመማሪያ ክፍሎችና አገልግሎቱ ይበልጥ ለማሻሻል በትኩረት እንደሚሰራ ተገለጸ። ዩኒቨርሲቲው የመማር ማስተማር ስራው በዘንድሮ የትምህርት ዘመን ለመጀመሪያ ጊዜ በተወሰኑ ተማሪዎች ትምህርት መጀመሩ የሚታወቅ ሲሆን ያሉትን ውስንነቶችን ለማሻሻል የተሰራ መሆኑ ተገልጿል። በተለይም የካምፓሱ የመማሪያ ክፍሎችና አገልግሎቱን ይበልጥ ለማሻሻል በትኩረት እንደሚሰራ የዩኒቨርሲቲው አመራሮች ጠቁሟል። የዩኒቨርሲቲው ከፍተኛ አመራሮች በካምፓሱ በመገኘት የሁለተኛ መንፈቅ ዓመት የትምህርት አጀማመርን አስመልክቶ ምልከታ አድርጓል። በምልከታው የሁለተኛ መንፈቅ ዓመት ትምህርት በታቀደው መሰረት መጀመሩን ለማረጋገጥ በመማር ማስተማር ሂደት ላይ ያሉ ምቹ ሁኔታዎችና
ተግዳሮቶችን ለመመልከትና መፍትሄ ለማበጀት እንደሆነም ተገልጿል። ጥራት ያለው ትምህርት ለተማሪዎቹ ለማቅረብ ዩኒቨርሲቲው ዝግጁ መሆኑና ተማሪዎችም የተሰጣቸው የትምህርት ጊዜ በአግባቡ መጠቀም ለውጤት እንዲተጉ ተጠቁሟል። የካምፓሱ ማህበረሰብ ለትምህርት ሂደቱ መሳለጥ እያደረገ ያለው ጥረት ከፍተኛ በመሆኑ ምስጋና ተችሮታል። በክልሉ የሚካሄደው ስድስተኛው ሀገር አቀፍ የሰላም ኮንፈረንስ በሰላም እንዲጠናቀቅ የጸጥታ ኃይሉ ተቀናጅቶ ወደ ተግባር መግባቱ ተገለጸ። በማዕከላዊ ኢትዮጵያ ክልል በሆሳና ከተማ የሚካሄደው ስድስተኛው ሀገር አቀፍ የሰላም ኮንፈረንስ በሰላም እንዲጠናቀቅ የጸጥታ ኃይሉ ተቀናጅቶ ወደ ተግባር መግባቱን የማዕከላዊ ኢትዮጵያ ክልል ፖሊስ ኮሚሽን ገልጿል። የካቲት 4 እና 5 ቀን 2018 ዓ.ም በሚካሄደው ኮንፈረንስ ላይ እስከ 40 ሺህ የሚደርሱ የተለያዩ የህብረተሰብ ክፍሎች ተሳታፊ ሲሆኑ የተለያዩ የፓናል ውይይቶችና የአደባባይ መርሃ ግብሮች የሚከናወኑበት መሆኑም ተገልጿል። የክልሉ ፖሊስ ኮሚሽን ኮሚሽነር ሽመልስ ካሳ እንዳሉት ከዚህ በፊት በክልሉ የተከበረው የብሔር ብሔረሰቦችና ህዝቦች ቀን በዓል ካለምንም የወንጀልና የጸጥታ ችግር በጸዳ መልኩ በሰላም እንዲጠናቀቅ ማድረግ መቻሉ ልምድ የተቀሰመበት ሁነት ነበር ሲሉ አስታውሷል። ኮሚሽነሩ አክለውም የስራ ምደባ የተሰጣቸው የፖሊስ አመራሮችና አባላት በክልሉ አሁን ባለው አስተማማኝ ሰላም ሳትዘናጉ ከባለድርሻ አካላት ጋር በመቀናጀት እንዲሁም በህብረተሰቡ እገዛ የተጣለባችሁን ታላቅ ኃላፊነት በብቃት ልትወጡ ይገባል ሲሉም አሳስቧል። የመንግስት ሰራተኞች ደሞዝ ከህግ አግባብ ውጪ የተቆረጠባቸው መሆኑን የህዝብ እንባ ጠባቂ ተቋም ገለጸ። የኢትዮጵያ እንባ ጠባቂ ተቋም የመንግስት ሰራተኞች ለልማትና ለኤችአይቪ በሚል ከህግ አግባብ ውጪ ደሞዝ እየተቆረጠባቸው መሆኑን አስታውቋል። የኢትዮጵያ እንባ ጠባቂ ተቋም በ2018 በጀት ዓመት በ6 ወራት ውስጥ በእቅድ ከያዛቸው ተግባራት መካከል በ20 ጉዳዮችና በ40 ተቋማት ላይ ቁጥጥር አድርጓል። በዚህም አንደኛው በፌዴራልና በተመረጡ ክልሎች በማዕድን ዘርፍ ላይ ፍቃድ መስጠት ማደስና ማገድ ጋር በተያያዘ የሚታዩ የመልካም አስተዳደር ችግሮች ዙሪያ የተከናወነ ቁጥጥር መሆኑን የኢትዮጵያ እንባ ጠባቂ የህዝብ ግንኙነት ስራ አስፈጻሚ የሆኑት አንላይ ወርቄ ተናግረዋል። በፌዴራልና በተመረጡ ክልሎች በሲቪል ሰርቪስ መስሪያ ቤቶች የመንግስት ሰራተኞች ከህግ ውጭ የሚፈጸሙ ቅጥር፣ ደረጃ እድገት፣ ዝውውርና የደሞዝ መቆረጥ ጋር ተያይዞ የሚፈጸሙ አስተዳደራዊ በደሎች መሆናቸው ተገልጿል። በዚህም የሰራተኞች የወር ደሞዛቸው በወቅቱ አለመከፈሉና በፐርሰንት እንደሚከፈል፣ ቀሪ ክፍያቸው ደግሞ አሁንም ድረስ በተለያዩ ክልሎች በአንዳንድ ዞኖችና ወረዳዎች ያልተከፈላቸው ሰራተኞች ላይ የአስተዳደር በደል እየተፈጸመ ነው። የመንግስት ሰራተኞች ለተለያዩ የልማት ስራዎች የኤችአይቪ የልማት ማህበር በሚል ያለ ሰራተኛው ፍቃድ የተቆረጠባቸው መሆኑን ከህግ አግባብ ውጪ በአንድ የስራ መደብ መታወቂያ ቁጥር ከአንድ በላይ ቅጥር እየተፈጸመ መሆኑን የኢትዮጵያ እንባ ጠባቂ የህዝብ ግንኙነት ስራ አስፈጻሚ የሆኑት አንላይ ወርቅ ያክለው ገልጸዋል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደና በዙሪያቸው ያሉ የህወሓት አክራሪዎች እስካሉ ድረስ ትግራይ ከቀውስ አትወጣም በማለት አስጠነቀቁም። ጌታቸው ፎርቹን ጋዜጣ ላይ ባወጡት ሐተታ ጀነራል ታደሰ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት በነበሩበት ወቅት ህወሓት ውስጥ የሚገኙ አክራሪዎችን ሲያባብሉና ጊዜያዊ አስተዳደሩን በተደጋጋሚ ቀውስ ውስጥ ሲከቱ ነበር በማለትም ወቅሰዋል። ጀነራል ታደሰ በእሳቸውና በአክራሪዎቹ መካከል አሸማጋይ መስለው በመቅረብ የፓርቲው ጥገኛ አድርገዋቸው እንደነበረ በመጥቀስ በኋላም ጀነራሉ የጊዜያዊ አስተዳደሩ ፕሬዝዳንት መሆናቸው በትግራይ ብዙ ጥፋት ማስከተሉን ገልጿል። ጀነራል ታደሰ የክልሉ ኢንቨስትመንትና መሬት ጉዳዮች እንዲቆጣጠሩ የተሰጣቸውን ኃላፊነት ራሳቸውና በዙሪያቸው ያሉ አካላት ለማበልጸግ ተጠቅሞበታል ያሉት ጌታቸው ጀነራል ታደሰ ለፈጸሙት ሴራና ጥፋት ሁሉ አለመቀጣታቸው ስህተት እንደነበረም አስታውሷል። በሌላ በኩል ህወሓት የካቲት 2 ቀን 2018 ዓ.ም ባወጣው መግለጫ የኢትዮጵያ መንግስት እየቀሰቀሰ ያለው አዲስ ዙር ደም አፋሳሽ ጦርነት እንዲቆም ጠይቋል። ባለፈው ሳምንት በሰራዊቱና በሰላማዊ ህዝብ ላይ በሰማይና በምድር በተፈጸመ ጥቃት ወይም ድብደባ የወገኖቻችን ህይወት አልፏል ብሏል ፓርቲው። የኢትዮጵያ መንግስት አሁን ላይ መጠነ ሰፊ የጦር መሳሪያና ሰራዊት እንቅስቃሴ በማድረግ ግዙፍ ወታደራዊ አቅምን ወደ ትግራይ በማስጠጋት ሌላ ዙር ጦርነት በማሴር ላይ ይገኛል ሲል ድርጅቱ ከሷል። በኬንያ ማንዴራ ግዛት የሚኖሩ ከ300 በላይ ኢትዮጵያውያን
ወደ ሀገር ሊመለሱ ነው ተባለ። በኬንያ ማንዴራ ግዛት የሚኖሩና የደቡብ ኢትዮጵያ ተወላጆች የሆኑ ከ300 በላይ ኢትዮጵያውያን እስከ የካቲት 5 ቀን 2018 ዓ.ም ድረስ አካባቢውን ለቀው እንዲወጡ መታዘዛቸውን የአካባቢው ባለስልጣናት አስታወቁ። ይህ ከሀገር እንዲወጡ የሚጠይቀው ትዕዛዝ የተላለፈው ባለፈው ጥር 19 ቀን ለሕዝብ ተወካዮች በተሰጠ ማብራሪያ ሲሆን ለውሳኔው መነሻ የሆኑ በአካባቢው እየተስተዋለ ያለው የጸጥታ ችግር፣ የባህልና የአመለካከት ልዩነቶች መሆናቸውም ተገልጿል። ከአካባቢው እንዲወጡ የተወሰነባቸው እነዚህ ኢትዮጵያውያን በማንዴራ ግዛት ለበርካታ ዓመታት ይኖሩ ሲሆን በቤት ሰራተኝነት፣ በንግድ፣ በግብርና፣ በሞተር ሳይክል ትራንስፖርት ስራዎች ላይ የተሰማርተው ኑሯቸውን የሚመሩ መሆናቸውም ተገልጿል። የማንዴራ ግዛት ባለስልጣናት ውሳኔውን አስመልክተው በሰጡት መግለጫ ግለሰቦቹ በኬንያ ለመቆየት የሚያስችል ሕጋዊ ማስረጃ የሌላቸው መሆኑና በአካባቢው እየተበራከተ ከመጣው የወንጀል ድርጊት ጋር በተያያዘ ስጋት መፍጠራቸውም ጠቅሷል። ይህ ትዕዛዝ በኢትዮጵያውያኑ የዕለት ተዕለት ሕይወትና በስራ እንቅስቃሴያቸው ላይ ከፍተኛ ጫና እያሳደረ እንደሚገኝም ተመላክቷል። አንቶኒዮ ጉተሬስ ስለ ኢትዮ ኤርትራ ውጥረት በአዲስ አበባ ሊመክሩ ነው ተባለ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በዚህ ሳምንት አዲስ አበባን እንደሚጎበኙ ተሰምቷል። ጉተሬስ በጉብኝታቸው በአፍሪካ ህብረት ስብሰባ ላይ እንደሚሳተፉ የተነገረ ሲሆን ጎን ለጎን ከተለያዩ የአፍሪካ ሀገራት መሪዎች ጋር ይወያያሉ ተብሏል። በዚህ ጉብኝታቸው ከኢትዮጵያ መሪዎች ጋር እንደሚወያዩ የተመላከተ ሲሆን በዋናነትም ስለ ተባባሰው የኢትዮ ኤርትራ ውጥረት ይነጋገራሉ ተብሏል። እንደሚታወቀው የኢትዮጵያ መንግስት ኤርትራ በኢትዮጵያ ላይ ያደረገ ስላለው ህገወጥ ድርጊት በኢፌዴሪ የውጭ ጉዳይ ሚኒስቴር በኩል 2 ጊዜም ይፋዊ ደብዳቤ ለተመድ አስገብቷል። ሆኖም ድርጅቱ ስለ ሁለቱ የኢትዮጵያ ደብዳቤዎች እስካሁን ምንም አይነት ምላሽ አለመስጠቱ ይታወሳል። የአንቶኒዮ ጉተሬስ ወደ አዲስ አበባ መምጣት በዋናነት በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ መሆኑም ተገልጿል። የተከበራችሁ ወደ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን። መልካም ጊዜ